ላይ እየሰማ ነበር እኮ እኔ ነኝ ኮንቫይት አደረኩ ችሎታ ካለሽ ዕውቀት ካለሽ ተከታዮችሽን ይዘሽ ሂዩጅ የሆነ ነገር ማቋቋም አለብሽ ዝም ብለሽ በቲክቶክ በቲክቶክ ለቲክቶክ ብቻ ነው የምሰራው እኔ ማቀድ እንደማይችል መዋጋት እንደዚህ አይነት አማራ ልጆች አሉ ያኔ ምናምን ምትም አማራ ልጆች አሉ ሞራል ራሱ ተላላኪ ደፋል እልሃለሁ በአማራ እንትን ውስጥ I can't wait to see it a piece of shit እስከሚወጣ ድረስ ተነቅሎ ቲክቶክ ላይ ታወራለሽ እንጂ እኔ ምኞቴን ነው እኮ እኔ አንድ ነኝ እኮ እኔ መንግስት ነገር የለም የራሱን ኃይል አደራጅቶ ፖለቲካው መስበክ እንጂ just ታጋዮችን ዘቀዝቀና ባንዳ ነው ችሎታም ማለት ባንዳ ልጅ እንዴ አንተ እንትሮቹን ባንዳ ትለለ እንዴ ተላላኪ እንደዛ አይነት የተለፋደደ ንግግር አልናገር እንዴ ለምንድን ነው ማትለው መንጋውን መናገር ነው ታዲያ ነገር መተቸት አልችልም መንጋውን መናገር ነው ታዲያ እንደዛ ብለኩቹኩ ህዝቡን ገደል ከተታችሁት እኮ አብይ ላከው ሁሉ ባራ ቁጥር እኔ እዚጋ የምቀደድበት ምንም ሳይንስ የለኝ ይውለ እንደዛ ከሆነ መንጋውን ስድብ አቆሙ በላቸው ካንቺ ጀምሮ መንጋ እኮ ነሽ መንጋ ማለት ምን ማለት ትራንስሌሽን ታውቃለህ እንበያለ የሚከተል ማለት አሁን አስወጣው እኔ በጣም የከበደኝ ነገር ሞጋች ልጠይቅ ሞጋች ወንድሜ እንዴት ነው እኛና በእናት እኔ አሁን በጣም ደስ አይ ልጠይቀው ፈልጌ ነበር ምኑን እሱ ሰውዬ የጻፈውን መጽሐፍ ራሱ እኮ አላነበበው እኔ አይደለሁም ያለው ሰውዬ ልጅ በጠቅላላ እኮ ነው እኔ አይደለሁም ያለው ሰውዬ ነህ እያለ እያስገደደው እኮ ነው አይደለሁም እኮ ብሎ ጽፏል መጽሐፍ ላይ አማራ አይደለሁም ብሎ ጽፎ አማራ ነው ይለኛል በግድ ነው ካለ ምን እናርገው እውነት ተናገር አሁን እኮ ግራ ገባኝ አንተም ግን እኔ ያገኛለሁ እንደምደፋኝና አምብላክ አረጋ ቆይ ልልናዬ አንዴ እኔ ግን የምናገረው ለኢትዮጵያኖች በአጠቃላይ አንድ ነገር ግልጽ ሆኜ ልንገራችሁ ዘራችሁ ይበልጥባችኋል ወይንስ ኢትዮጵያ ትበልጥባችኋለች ኢትዮጵያ እውነቴን ነው ብላችሁ ከታች ያላችሁ ሰዎች አንድ ፔጅ ላይ ቢያንስ እንሁን ኢትዮጵያችን የምትወዷት ከሆነ በዚህ ልክ ወንድሞቻችሁ የናንተን አንድ ነፍሱን ክርስቶስ እንኳን አንድ ነፍሱን የሰጠን በቃ እግዚአብሔር ያለው ፍቅር ነው የሚያሳየው መጽሐፍ ቅዱስ እንደዛ ይናገራል ሰራዊት ደግሞ የኢትዮጵያ ሰራዊት ያለችውን አንድያ ነፍሱን ለሰጠ ይሄ ነው ወይ ዋጋው ለኢትዮጵያ ሰራዊት ኢትዮጵያን ብሎ ለመጣ አረንጓዴ ቢጫ ቀይ ባንዲራዋን ይዞ ግረኛ መንገድ እንዲ ለሚንከራተት ይሄን ያክል ተከፍሉታላችሁ ወይ ይሄ ግፍ ነው በእውነት በጣም እውነቴን ነው የምላችሁ እግዚአብሔር ይፈርዳል እዚህ ሰራዊት ላይ የምታደርጉት አንድ እንኳን የሰራዊቱ አባል ላይ ላደረጋችሁት እመኑኝ ትከፍሉበታላችሁ የትም አታመልጡ ገብቷል አንዳንዴ አንድ አባባል አለ ዋጎዝ አራውንድ ካምስ አራውንድ የሚባል ነገር አለ እምዘራውን ታጭደዋለህ ዛሬ እኔ እንደኚህ ጥቂት የናጡት ነካሾች ሰፊውን ንጹህን ኢትዮጵያን የሚወዳት ኢትዮጵያዬ ብሎ እንደዛ የሚንሰፈሰፍላትን አማራውን አትወክሉት እኔ እውነቴን ነው የምላችሁ አትወክሉት እናንተ የምትወክሉት ሌላ ሴጣኒክ የሆነ ኢንቲቲ ነው ከልቶ ነውባችኋል አገርን በዚህ ልክ አገር ላይ የተዳፈረውን ሞጋችዬ ባንተ በጣም አዝኛለሁ በእውነት ከልቤ ነው የምልህ ኢትዮጵያን ወጋለው ያለን ሰው ከጠላት ተባብሬ እኔ አይ ዶንት ኖ የኢትዮጵያ መንግስትም በሆን እኔ ጀነራል ብዬ አልጠራውም ይሄ ሰውዬ አይገባውማ ሩልስ ኦፍ ኢንጌጅመንት አለ ውትድርና ቤት ስትገባ ያንተ ሎያሊቲ ለማን ነው ለኢትዮጵያ ነው በቃ የትም ሀገር ወታደር ስትሆን ሎያሊቲ ለሀገርህ ነው ይሄ የሎያሊቲን መስፈርት ሩልስ ኦፍ ኢንጌጅመንትን ስብርብር ያረገ ባንዳ ሆዳም የምትለው ሰው ነው በቃ እውነቴን ነው የምልህ እኔ ተከሻው ላይ አንበሳ መኖር የለበትም ቀበሮ ነው የበግ ለምድ የለበሰ ቀበሮ ነው የአማራን ህዝብ እሴት አያውቀውም እንደዚህ አይነት ሰው
አማራ ምንድነው? ለኢትዮጵያዊነት እኮ የሞተ ማህበረሰብ ነው። አማራ እኮ ብዙ ማህፀነ ለምለም የሆነ ስንት ኢትዮጵያውያን ያለበት አይደለም። አሁን ከፋሺስት ጣሊያ ጋር የተጋደለ ጀግና ህዝብ ነው። እነኚህ ጥቂት ሰዎች የአማራን ህዝብ ይወክላሉ ብሎ ማሰብ ነውር ነው። የአማራን ህዝብም አለማወቅ መናቅ ነው። ባንዬ በጣም አዝኛለሁ። ኢትዮጵያ ሀገራችን ግን ታሸንፋለች። ሚሊዮን ልጆች ማህፀነ ለምለም ናት፣ ትወልዳለች። ይሄም ነገር ይበርዳል። ግን እናንተ ባንዳዎች እኔ እንጃ መሬት አይቀበላችሁ ነው ብለው። ቴንኪው ባንዬ። ቴንኪው ወንድም አለም። ብዙ ሰዓት ወሰድኩብህ። አይ ቲንክ ነገም ስንገናኝ ትቀጥላለህ። እኔ በ4 ክሬዲት አወር የማይሰጠውን ኮርስ ነው የወሰድኩት። ይሄ ሚሊተሪውን አስተላለፍ ጂኦፖለቲክሱን በደንብ ስለምታውቀው አንድ ነገር ወስጃለሁ ካንተ ብዬ አምናለሁ። እኔ ቴንኪው በጣም። እስቲ ከታች ያላችሁ ሰዎች ለነገሩ ምን ማን ነው ባንዳው? ማን ነው ባንዳው? ለምን አልተደራደርክም? ምርኮኞችን ለማስመለስ ከፈለክ ለምን አስፈጃቸው? የደሃ ልጆች ቤት ምን ትርፍ? አይ ፖፑላሪ ባይዘቤ አባትን ኤርትራ ሄደ ፈልገው፣ አባትን እዛ ሄደ ፈልግ። ያው ስድብ ነው የሚቀድምህ፣ ስድብ ነው። ከስድብ ውጭ ሌላ የምታውቀው ታምር የለም። አንዳንዴ የሚያስቅ ነገር እንሰማለን እና ደስ ትሉኛላችሁ። ቀልደኞች ናችሁ እናንተ። የኢትዮጵያ ሕዝብ አያሳዝናችሁም። እናንተ ችግር አለ እንደልባችሁ ስለምትናገሩ መብታችሁ። እኔ ማለት አንድ ጥያቄ ልጠይቅ እስቲ። ብዙ ጽፌላለሁ ከዚህ በፊት ከላይ ያለውንም አላነበብከውም። የታችኛውን መርጠህ ያነበብከው ማን ስለሆንክ ነው? ያንተን እንትን አነባለሁ ታነባለህ። እውነት ስለሆነ ነው ማታነበው አይደለም። ቆይ ፖፑላሪ እንግባባ እንጂ እኔ እኮ በብዙ ነገር መቦነስ ልጅ ነኝ። እንደ አበደ ውሻ በየቤቱ እየገባው መሰዳደብ አይደለም። እኔ በክብር ያለ ልጅ ነኝ። ለምንድን ነው ላንተ እኔ ጠይቀሃለሁ እንጂ እኔ መቼም በሆዴ አይደለም መኖረው። እኔ በህሊናይ ነው። ስማኝ፣ እየነገርኩህ እኮ ነው። አንተ መስተህ ሐሳብ ካለ ሐሳብ ትሰጣለህ እንጂ አንተ ማን አባ ሆነ ነው የምትጠይቀኝ? ቆይ ትጠየቃለህ። ምክንያቱም ህሊና ማንህና ነው የምትጠይቀኝ እኮ ነው። ህሊና አለው የለውም የሚባል የህሊና ሚዛን የሚባል ነገር አለ። አንተ ራሱ ህሊና አለ ተብለህ እኮ አክሰፕት አድርጌሃለሁ አይደል? እኔ ማለት ቅድም የሆነ ነገር ሲነገር ሰምቻለሁና ኢትዮጵያኖች የደሃ ልጆች ለሀገራቸው አንድነት ግንባራቸውን ለመስጠት በየትኛውም ግንባር ላይ ይሰለፋሉ። ምክንያቱም ኢትዮጵያ አንድነት መቀጠል አለበት፣ ኢትዮጵያ ህግና ስርዓት መከበር አለበት ብለው ስለሚያምኑ ሊሆን ይችላል። ከጀርባ ያለው ግን ከዛ ባሻገር ያለው የፖለቲካ አሻጥር በውስጣቸው ያለው ያውቁታል። በመንግስት ውስጥ ያሉ አካላቶች የፖለቲካ አሻጥር ይሰራሉ። የደሃ ልጆች መስዋዕትነት እየከፈሉ ምንም ጥያቄ የለው። በየትኛውም አስተላለፍ ውስጥ የቆሙ ሰዎች በሚያደርጓቸው የፖለቲካ አሻጥር ዋጋ እየተከፈለ እንደሚቀጠል እያወቃችሁ ነገራቶችን ወደ አንድ አካባቢ ብቻ ማምጣት ተገቢ ነው ብዬ አላምንም። ዛሬ አንተ ትናንትና የተደረገው this week የተደረገው ነገር ራይት ነው። ቆይ ከጀርባ ያስቀምጥኩት ኢትዮጵያዊ ይኸውልህ፣ እንደ ኢትዮጵያዊ እኔ ፈለገ ብትለኝ ትግራይን ጠልተን አይደለም አይደል? ቲፒኤልኤፍ ላይ ያበድረው ቲፒኤልኤፍ ላይ ያሁላ ሪአክሽን የመጣው መከላከያ ሲነካ ነው አይደል? እነዚህ ሰዎች መሳሪያ ይዘው ቢሆን አይደንቀኝም። ማርኳቸው ቢተዋቸው መልጠውባቸው ሲመጡ አይደንቀኝም። ረሽኖ መሄድ ማለት ተስፋ መቁረጥ ነው አይደለም? ተስፋ የቆረጠ ቴሮሪስት ብቻ ነው ይሄን ሊያደርግ የሚችለው። እንግዲህ አሁንስ ይሄንን ነገር እኔ ተናግሬ ነበር ከቀናት በፊት እኔና እነ ይበልጣል ባሉበት ቤት ውስጥ ይሄንን አውርተናል። ስናወራ የፋኖ አሰላለፍ ያለበትን ሁኔታ ታውቃለህ። ጉሬላ ፋይተር ነው። ስለዚህ ኮንቬንሽናል ጦርነት እየተደረገ አይደለም በአገሪቷ ስራ ያለው። እነዚህ የማረካቸው ሰዎች ከቦታ ቦታ ሲንቀሳቀስ አብሯቸው ነው የሚንቀሳቀሱት አይደል? ይታወቃል። እነዚህ ሰዎች በተለያየ ሁኔታ ያለበትን ሁኔታ ካምፕ አስቀምጦ በካምፕ ላይ እንትን የሚላቸው አይደል? በከበባ ውስጥ ገብተው የተያዙ ሰዎች በተለያየ መንገድ እኔ በራሴ በተለያየ መንገድ ሊለቀቁ ይገባል ብዬ አምናለሁ። ምክንያቱም ኔጎሺዬሽን ስለሚያስፈልግ ሁሉ የምንናገረው ፖለቲካል ዳያሎግ ያስፈልጋል በተቃዋሚውና በመንግስት መካከል። ይዘዋቸዋል ብለህ ታምናለህ? ቆይ ምን
ይዘዋቸው ሄደዋል ብለህ ታምናለህ? ኦኬ የፈለጉበት ቦታ ይሁኑ እነዚህ ሰዎች ጥይት እንትን ያላለ ተተኮሱ ልትለኝ ነው? ተረሽኑ አዩል ኪደሚ ያንን ማድረግ ካልቻልክ አንተ ተስፋ ይቆረጥ ቴሮሪስት ነህ እንጂ ለህዝብ ተዋጊ ነህ ልልህ አልችልም። አስተማሪዎችን አይደል እንደገደሉት ከዚህ በፊት ምንም ያልታጠቀ የመንግስት ሰራተኛ አይደል እንደገደሉት ከዚህ በፊት ሹፌሮችን አይደል እንደ ከዚህ በፊት የገደሉት እሱን ሁላ I just ignore it አሁን ደግሞ በፊት ለፊት መከላከያ እንደዛ መግደል ማለት ምን ማለት ነው? Are you all serious this mad? አብዳችኋል? ሽጉጥ ይዘው ቢገዳደሉ ታግለው ነው እልሃለሁ። በሴራ የተወሰነ መከላከያ ውስጥ ያለ አንድ ባንዳ እንቁላል ቀቃይ ልጅ ማማማንተን ገዛህና እንደዛ አይነት ሴራ የተናበበ ኃይል ገዛህና do you think that's gonna make you እንትን አረ በስመ አብ እናንተ ጤና ይስጣችሁ አስወር ጋር እውነት ኢትዮጵያዊ ነኝ የምትል በጠቅላላ በዚህ ሰዓት ላይ ብትጮህ ኖሮ ኢትዮጵያዊነትን አትሊስት ብሔርተኛ ነኝ ብለ በቃ አገባኝም ስለ ኢትዮጵያ የምትለው መብት ነው። ኢትዮጵያ ብሔር ፖለቲካ ነው ችግር የምትለው ሌባ በጠቅላላ this should make you anger በፊት ለፊት መተኳከስ አንድ ነገር ነው። ለዛውም የሌላ ሀገር ኢንትረስትን ይዞ ይመጣ ገና ታዩታላችሁ ጉዱ ይወጣል መውጣቱ አይቀርም መከላከያ ውስጥ የሚያተፈጠረው ነገር ኤግዛክትሊ ይታወቃል ገና ታዩታላችሁ። እኔ wrong is wrong እንዴት ነው ይሄን የምታበረታቱት? ለምንድን ነው የምታበረታቱት? ሃይማኖት የለሽ የሆናችሁ ኳላችሁ እዚህ ላይ አሁን ስዕል የለጠፈችው በሃይማኖት ስም እንትን ነው ይደፋ ምናምን ትላለህ አንተ ሃይማኖት የለሽም ወይ የለህም? ሃይማኖት ውስጥ ገብታችሁ ህዝብ ታባላላችሁ እኮ I don't care ይሄ ለማበሳጨትና አንገር ለመፍጠር ነው ጊቭ አፕ ያረገ ብቻ ነው እንደዛ አይነት ዲሲዥን የሚያረጋው ይሄን ዲሲዥን የሚያዘው ደግሞ ሻቢያ ነው። ተስፋ ኮምፕሊትሊ አንተ ራስ ላይ ተስፋ ቆርጠ የታዘዝከውን ነገር መከላከያ ላይ እንደዛ አይነት ነገር የምታደርገው ተስፋ ቆርጠ ብቻ ነው ይሄን ልታረግ የምትችለው። ግን ተስፋ የሚቆርጥ እንትን የለም I guarantee you ይሄም አይሳካላችሁ። ይሄን ኤክስኪውዝ ሰጠ ከቨር ልታረግልኝ እንዳትሞክር እኔ ካንዳ ኢትዮጵያዊ ነኝ ብዬ ልወስድ አልችልም። በሽተኛ ናችሁ seriously እኔ የፈለገ ከዚህ በፊት ምንም መስሎኝ አይታየኝም ነበር የፈለከውን ነገር ብታረግ የፈለከውን ነገር ነው ማለት ቲፒኤልኤፍ አደረገ ብለ ሆ ብለ የወጣህበትን ነገር የገዛ ወንድም ከአማራ ስፔሻል ፎርስ ከኢኤንዲኤፍ ፋኖ ሆነው የተቀበሩበትን ነገር አንተ መልሰ ካረከው አንተ ካወርድ ነህ። ሞራል እንደዚህ አይነት ስምት አገር ልምራት በለኝ አገር አፍርሼ እመራለሁ ድጋሚ ሰራለሁ በለኝ አገር አፍርሼ ይሰራለሁ በለኝ የዛኔ እንትን ይልልን አሁን እኔ ምንም ነገር ቢባል ጉዳይ አይደለም ከዚህ በኋላ ይነጋገሩ ምናምን ማለትም እንትን የለኝም እነዚህ አይመለሱም ለመመለስም እድል የላቸውም። እርግጠኛ ነኝ ቲፒኤልኤፍ ወይ ሻቢያ መጀመሪያ ይደፋቸዋል ወደዚህ ልመለስ ቢሉ እንኳን ምክንያቱም የሰሯትን ነገር ሚስጥሮች ማን እንዳዘዛቸው ምናምን ስለሚናገሩ ኢትዮጵያዊ ነኝ የምትለው ምኑ ጋር ነው ደን በቃ ኢትዮጵያዊነት ጠፍቶባችኋል በሉኝ ኢትዮጵያዊ ነኝ አትበለኝ ያልታጠቀ ሰው ትብለ ስላዋረድክ እዚህ ጋር ይሄ ቆሻሻ እንቁላል ቀቃይኮ አፉን ሞልቶኮ ሻቢያን ፕሮቴክት አረጋለሁ አለ አሁንም ግን እንትን ልትል ነው የምትሞክረው
እሱ ሻዕቢያን ፕሮቴክት አደርጋለሁ የሚል ከኢትዮጵያ በላይ የሚል ነው እኮ አሁን ከዚህ በላይ ምን አይነት በሽታ አለ ሲሪየስሊ ዮል ሰክ የሆነ ቀይ መስመር እኔ የፈለገ ብትለኝ ቀይ መስመር አለኝ በመንግስትም ድጋፋ ላይ በመንተንም ላይ የፈለገ ብትለኝ አገር ላይ ቀይ መስመር አለኝ ቲፒኤልኤፍ ፓወር እንደ ቲፒኤልኤፍ መጣላው በዚች ምድር ላይ በዚች ኢትዮጵያ ምድር ላይ ፖለቲካ የለም በዚህ ሰዓት ላይ ቲፒኤልኤፍ ቢቆም ግን ፔኔን አምቅ አርጌ ነው እምቆመው ለማስመሰል እንደዚህ እንት ማለት በጣም ነው የሚገርመኝ እኔ ጂሰስ ክራይስት ምትሳደብ ጠንቅላላ ኢትዮጵያ አይደለህም አንዴ ሰክረናል የሰከረ ትውልድ ነው ያለው ኢትዮጵያ ደግሞ እንደ ኢትዮጵያ ደግሞ ጦርነቱ የሚነሳ ከሆነ የሚደረግ ከሆነ ጦርነቱ ባይሁኮርክሩክ ኤርትራ ምድር ላይ ይደረጋል ኤርትራን እያንዳንዷን መውጫ መግቢያዋን ይታወቃል ገብቷል ገባኝ ግን እሱን ለማድረግ በዚህ ሳይድ ያለው ዝግጁ መሆን አለበት አሁን በዚህ ሳይድ እኮ ያለው ጦርነቱን እኔ ላይ አርገው እባክህ እኔ ነኝ የምፈልገው ጦርነቱን ይያለኮ አዎ ይያለኮ ነው ማን ነው እኔ በነገራችን ላይ በኢትዮጵያ መንግስት አንድ ምናደድበት ነገርን ልነገር በተለይ በጦሯችን ውስጥ አንዳንዴ ምን ይባል መሰለ አሁን በውጭው ዓለም ስትኖር ዲስኦነሬብል የሆነ ዲስቻርጅ አለ ከጦሩ ቤት ወይ በትሪዝንም ይሁን ወይ በአቅም ማነስ በሆነ ነገር ራስን አዋርደ ትወጣለ አሁን አንድ ማሞ የሚሉት ሰውዬ አለ ማሞ ጅሎ ነው ምናምን ይባል አንድ የተሃት ተሸካሚ የነበረ ገብቷል አይምሮ ሁሉ በጣም አበላሽተውት የሰሩት ሰውዬ እሱን ሰው ማን ነው ጀነራል ይያሉ ሲጠሩት በጣም ያናድደኛል ትከሻው ላይ ያረጋው እንትን አንበሳ ሳይሆን ቀበሮ ነው ሰውየው ያረጋው እንደዚህ አይነቱን ሰው ባለበት የኢትዮጵያ መንግስት በተለይ ኢንደፍ ማረግ ያለበት የኢትዮጵያ መከላከያ ጦር ማረግ ያለበት እንደዚህ አይነት አገራቸውን በባንዳነት የከዱ ሰዎች ለአንዴና ለመጨረሻቸው ማረጋቸውን በመቀስ መቁረጥ አለበት በህይወትም ይኑሩ አይኑሩ ገባ አቶ ብለ መጥራት አለበት ወይንም ከዛ በታች አይ ዶንት ኖ ማሞ ተሾመ ነው ማን ነው ስሙ እንኳን አያዝልኝም እሱ ሰውዬ ወጥቶ ምን አለ መሰለ ኤርትራን ጫፏን ትነኳትና ቢዚ እናረጋቸዋለን አለ ፈርስት ኦፍ ኦል ወደ ኤርትራ ሲገባ እኮ ኢትዮጵያ እኮ ስንት ሜካናይዝድ ጦር ያላት አገር ናት 4 ኪሎ ላይ ዝም ብሎ አብዮት ጠባቂ ትቶልህ መሄድ መሰለህ እንዴ አብይ ወደዛ ሲዘምት እንዴ እነዚህ ሰዎች እንዴት ነው የሚያስቡት እና አንዳንዴ ፉል ስኬል ዎር ባልተደረገበት በፖሊስ የሚሰራ ስራዎች አሉ አገርን የሚጠብቁ ደግሞ መደበኛ ሰራዊቶች አሉ ትክክለኛ የሆነ ጦርነት ሲነሳ ግን ያኔ ማን እንደገደለ እንኳን ሁለት ተናገር ሰውየው ነው አዎ ወደ ጃርቴ መሰለ በጣም አስቀያሚ ባለጌ የሆነ ሰውዬ ነው ባለጌ ከትልቅ ሰው የማይጠበቅ I don't know ወያኔ እንዴት አርጋ ዝም ብላ ጀነራል እያለች ትሾማቸዋለች በጣም የሚያሳዝን ነገር በእውቀትም በሁሉ ነገር አሁን ፊልድ ማርሻሉ አለ ባኒዬ በጦርነት ህግ ምን አለ መሰለ ወይ ትማርካለ ወይ ትማርካለ የጦርነት ህግ ከተዋጋ ሊሆን የሚችለው ይሄ በጦርነት በአለም ላይ ያለ ነው እዚህ ሀገር የምትኖሩ ሰዎች ታውቃላችሁ ጆን ማኬንን የሚያውቅ ሰው ካለ ጆን ማኬን ወታደር የነበረ ሰው ነው የአየር ኃይል አባል ነው ግን ተማርኮ እንኳን ብዙ ስቃይ ደርሶበት ምናምን ከመጣ በኋላ አገር በክብር ነው የተቀበለችው ማቭሪክ ይያሉ ነው የሚጠሯቸው ኢትዮጵያ ውስጥ ኢዳዝ ማረር የፈለገ ነገር ሚሊተሪ አካዳሚ ገብተው የተማሩ እንደነ ጀነራል እንደ ፊልድ ማርሻሉ ብርሃኑ ጁላ ያለ ይሄ ወያኔ የጫካ ጀነራል አይደለም እያወራው ያለው አንተ እኮ እነኚህ ከወያኔ ያኔ ኢትዮጵያና ሶማሊያ ሲዋጉ ይሄ በሚሳኤል ምን አለ መሰለ ሚሳኤል የምታስተኩስ ከሆነ ፕሮጀክሽን ሞሽን የሚባል አለ አንድ ሚሳኤል በምን ያክል አክሰለሬሽን ሄዶ
አንድ ቦታ መምታት እንደሚችል ምናምን ኢትስ ኦል አባውት ፊዚክስ ማትስ ነው። ታስተምራለህ፣ እኔም አስተምራለሁ። የሚገርም የኔ ታናሽ ወንድም የነበረው መተው እኔ ከሀገር ውጪ ነበርኩ ያኔ በጦርነቱ ጊዜ። ይሄ ወንድሜ በጣም ትንሽ ቀለም የቀመሰ ወንድሜ ነው። እሱ እንዲያስተምራቸው እንዲያማክራቸው ደብረ ዘይት ድረስ ይዘው ትሄዱ ነበር። ሚሳኤል እንዴት እንደሚተኮስ አያውቁም። ምን መሀይሞች እኮ ናቸው። መሀይም ሰው እንዴት ነው ሰው ፖስቲመስሊ ኢቭን ጀነራል የሚሆንበት? እገሌ ጀግና ነው ብለህ ዝም ብለህ ልክ አሁን አማራ ክልል እንደሚደረገው ጀነራል እገሌ ጀነራል ምን ብለው ይቀልዱብሃል። ገብቷል? ሽፍታ እኮ ነህ አንተ። አንድ ጀነራልነት ለመድረስ ቢያንስ ቤዚክ የሆነ ውጊያ እንዴት እንደሚደረግ ሳይንስንም ትማራለህ። ገብቶሃል? ምንም ትምህርት ያላለፉ ሰዎች በቃ አንዳንዴ የኢትዮጵያን ጦር መቀለጃ ያደረገባት ወያኔ አሁን በዚህ ደረጃ ላይ ደግሞ ከደርግ ዘመን ጀምሮ በትምህርት ውስጥ ያለፉ ስንት ኤክስፒሪየንስ ያላቸውን እነኚህ ባለጌዎች ምርኮኞች ሲሉ እኔ በጣም ያስቀኛል። በእውነት በጣም ይገርመኛል። አስታውሳለሁ አንድ ጊዜ መስፍን ፈይሳን ሲሰድቡት ያው እሱም መልስ አያጣም ይናገራል። ግን እኔ መስፍን ፈይሳን ባለመሆኔ እኔ በራሴ ነው ማዝነው። እሱ እኮ ያንን ስለሞከረው ነው አይደል የተማረከው። ሰው እሱ ሳቢ ሳይኖር አይማረክም። ቆይ መሳሪያ ይኸውልህ ከኛው ሰራዊት አንዴ ኮሎኔል መንግስቱ ሲናገር ይህ አብዮታዊ ሰራዊታችን አለ እናንተንም ያስታጥቃል ጠላትንም ያስታጥቃል አለ። ማስታጠቅ ማለት ራሱ ምን ማለት ነው? ገብቶሃል? ጠላትህ እንዴት እንደሚተኩስ ትሬንም ያደረገው ማን ነው? ገብቶሃል? ኢቭን እኮ አንተ እነኚህ እንዳደረጉት ሰራዊታችንን አትገልም። ቢያንስ እነኚህ በጣም ስማርት ቢሆኑ ከሰራዊት እንኳን የተማረከውን ኃይል እኮ እንዲያስተምር ታደርገዋለህ። ብዙ እውቀት እኮ ነው የምትገለው። እነኚህ ደደቦች መሆናቸው የምታውቀው ያን ሰራዊት ድጋሚ ሬስኪው ኦፕሬሽን ተደርጎ ትናንትና ስሰማ እነኚህን ወታደሮች ምስኪን የሆኑትን የኢትዮጵያን ወታደሮች ገለዋቸዋል በግፍ። ባንዬ በጣም ነው ያዘንኩት እና በጣም ልቤ ነው የተነካው። እጅግ አዝኛለሁ ባንዬ። ይሄ ነገር ግን ለማታሸንፉት ነገር አንዳንዴ እልህ ውስጥ መግባት ህዝብንም በዚህ ደረጃ ማስጨረስ እኔ ነውር ነው የምለው ባንዬ። እንግዲህ አንድ ጥያቄ ልጠይቀው ባንዬ። ቀጥይ። ያ ነገር ሀፕን ያደረገው አለ ውስጥ እርዳታ የሆነ ይመስላል። I'm so mad you have no idea. ኖ በትክክል በውስጥ እርዳታ ነው የሆነው። ከዛ መካከል ትናንትና እየሰማው ነበር አንዳንድ ቦታ ላይ ይሄ አንደኛ በህወሓቶች የተደረገ ኦፕሬሽን ነው። ገባሽ? ውስጥ ደግሞ የነሱ ሰው አለ። በዛ ነው የተደረገው። ድሮ ሲያደርጉት እንደነበረው ሳቦታጅ እየፈጸሙ ሰራዊታችን አሁን ከምን ጊዜውም በላይ ግን ራሱን ወደ ውስጡ መመልከት ያለበት ጊዜ ነው ብዬ ነው ማምነው እንጂ የውስጥ ሰዎችማ እንዳሉ በደንብ እርግጠኛ ነኝ እዚህ ላይ። Yeah, I don't know how the hell is that shit happen. That's crazy. I want to see ተፈለገ ብትለኝ ተጠያቂነት እነዚህማ ጀነራል ምናምን እየተባለ የሚጠራ በጠቅላላ እኮ ጭንቅላታችን ላይ ሊወጡብን ደረሱ እኮ። ምንም የኢትዮጵያን ህዝብ እየሰደቡት ነው ልዕልናዬ። አንዳንዴ ሰውን የሰውን ኢንተለጀንሲ መሳደብ ትችያለሽ። ገባሽ? በጣም እና በዛ ደረጃ ላይ ነው። ግን ሰራዊታችንን አላወቁትም። እንደምታዩ ነው እነኚህ ያደረጉት ያሉት ውጊያ ይሄ አሲሜትሪክ ዋርፌር ደግሞ የሚያስጠላሽ ነገር በፕሮፓጋንዳ በምናምን በቃ አንድ ሰው ገለሽ 100 ሰው እንደገደልሽ የሆነ ቪዲዮ አቀናብረሽ በዛ ደረጃ የሰራዊቱን ሞራል ለመንካት በጣም ትልቅ መርዘኛ የሆነ እንትን ነው። እኔ ማዝነው ምንድነው አንድ ነገር ማወቅ ያለባቸው የመንግስቱ ዘመን አይደለም አሁን። ገባሽ? በፍጹም ፋውል ሰርተሽ በፍጹም የኢትዮጵያን ጠቅላይ ሚኒስትር ማስወገድ አትችይም አሁን ባለው ሁኔታ።
እስከ ሞት ድረስ ሊፋለምሽ በደንብ ግልጽ ሆኖ መጥቶልሻል። ስለዚህ እነኚህ ያረጉት ያሉት ትናንትና ሲያወሩ ነበር እዛ ቴዲ ሐዋሳ ቤት በቃ ቢዝነስ ነው የምናረገው አለ እኮ በግልጽ አንድ ወጣት ለባውስ ላይ እኮ እንደዛ ይሉ ነበር ከቲፒኤልኤፍ ጦርነት ጊዜ እኮ የዛን ጊዜም እንደዛ ይሉ ነበር ሴም ኤግዛክት ቲንግ ነው ሪፒት ያደረጉ አዎ በቃ ግን ህዝቡን አየሽ ኢን ዘ ሎንግ ራን እኔ የሚያሳዝነኝ ህዝቡ ካልነቃ ልክ ያኔ ወልቃይት ጠገዴ አካባቢ የነበረው ሶስተኛው አብዮታዊ ሰራዊታችንን እንደዚህ አታልለው ህዝቡን ሸወዱት ያኔ ገባሽ ሰራዊቱ ህዝቡ ምን አረገ በዛን ሰዓት በቃ የገዛ ወንድሙን ንቃተ ህሊናው ስላልዳበረ እንዳሁኑ ንቃት ስላልነበረ የገዛ ወንድሙን እንትን አለገ ተዋጋው እነሱን ተሸክሞ አዲስ አበባ አስገባ ግን ዋጋ ከፈለ ገባሽ እያንዳንዱን በምትገይው ሰራዊት አየሽ እግዚአብሔር አለ የትም ይሁን የትም የሰው ደም በከንቱ ፈሶ አይቀርም እግዚአብሔርም ይበቀልሻል 27 አመት እኮ አማራው ያለቀሰው በወልቃይት የተነሳ ያለቀሰው ትናንትና እኮ ወዶ ፈቅዶ አስገብቷቸው ነው እነኚህ ሰዎች ታዲያስ አሁንም ደግሞ ትናንት ካጠገብሽ ሲሞትልሽ የነበረውን ያንቺን አብሮሽ የሞተውን ወታደር እኔ ምን አይነት ጭካኔ ነው መገዳደል እኮ ያለ ነው በዚህ ደረጃ ወንድምሽ ላይ ምን ያክል ጠላት እንደላካቸው የምታውቂው በዚህ ነው በጭካኔያቸው ነው የምትረጂው ግን መንግስት ማድረግ ያለበት አንደኛ እንዳልሽው እንትኑን ማጥናት አለበት ውስጥ ያሉ ሰዎች በደንብ መጠናት አለባቸው ሁለተኛ ነገር ደግሞ መንገድ ላይ ለነሱ ስኒች ያረገ ይሄ የሚጠቁሙ ሰዎች አሉ ገባሽ ሰራዊቱ ሎጂስቲኩን ይዞ ሲንቀሳቀስ እዛ ውስጥ ያሉ እንትኖች አሉ ትልቅ የሽምቅ ፎርስ መዘጋጀት አለበት ብዬ ነው ልክ እንደ ግሪን ብሬ አይነት ሰራዊት ይሄን ኦፕሬሽን ማድረግ አለበት ገባሽ እንጂ እነኚህ ሰዎች ያደረጉ ያሉት ነገር በጣም የሚዘገንን ነገር ያ ምንም እኮ ተስፋ እንደቆረጡ ነው የተረዳሁት ተስፋ የቆረጠ ብቻ ነው እንደዚህ አርም ለዛም አርም ያልተ አልማ ላረገ መከላከያ ስጥ መግደል ማለት ተስፋ መቆረጥ ነው በቃ ታስ it's all about business ትናንትና እኮ ልጁ ተናገረ በቃኛ ቢዝነስ ነው ወዴትም ወጣቱ አሁን የኢትዮጵያ ኢኮኖሚ ይታወቃል በቃ ስራ ያጣን ሰው አንዳንዴ ተስፋ የቆረጠን ሰው የትም ቦታ ግባ ብትዩ ይገባል እነኚህ ያረጉ ያሉት በቃ ተስፋ ቆርጠው ነው ምክንያቱም በቃ እንትናቸው ይሶላባው ቢዝነስ እርስ በርሳቸው እኮ ማይስማሙ ሰዎች ናቸው እንኳን እንትን ይሆኑ እርስ በርሳቸው እኮ ለግድያ የሚፈላለጉ ሰዎች ናቸው ሊሊ አሜሪካ የትኛው ቤተክርስቲያን ነው የምትሄጂው ወይ የትኛው ሰፈር ቤተክርስቲያን ነው የምትሄጂው The only thing I can tell you ኪዳነ ንብረት ምን ልታስጠቃይ ነው በሻቢያ አይደለም የእንትኑ የጎንደሩ ነው የጎጃሙ ነው የምትሄጂው ለማለት ፈልጌ ነው ባናታቸው የተከሉ ምድረ ጎጠኛ ነኝ አልሰማም እንደዛ አይነት ነገር በነገራችን ላይ ኢትዮጵያ ደስ የምትለይ ምን እንደሆነ ታውቃለህ ሀገራችን ባንዬ አቤ ደህና ነሽ እንዴት ነሽ አቤ ነው የምልህ ባንዬ እንዳንተ ያሉ እንደ ልዕልና ያሉ ደግሞ ሚሊየን ኢትዮጵያ ማህፀነ ለምለም ስለሆነች እኮራለሁ በቃ እናት ሀገራቸውን ከልባቸው የሚወዱ ሰው ሳይ በቃ የኛ መስዋዕትነት የወንድሞቻችን መስዋዕትነት ከንቱ አልቀረም ብያስባለሁ ገባ ኢትዮጵያን የምታስቀጥሉት እናንተ ናችሁ በእውነት የኢትዮጵያ አምላክ ይባርካችሁ ባንዬ ይሄ ማለት ወዳለው ልልናዬ ቴንክ ዩ በርቺ አይዞ እኔ በጣም የማይረሳኝ አይ ቲንክ የዛሬ አመት ነው መሰለኝ ይሄ የ32,000ን ታሪክ ስታወራ በህይወቴ እንደዛ ስቅ ያላቅ አቤት የሳኩት መሳቅ ታስታውሳለህ አይደል ቴዲ ቤት ከዛ በኋላ እኔ ከፍቼ እንደውም ጧት ሞርኒንግ ነበር በእኛ አንተ ጋር ሌሊት ነበር ጉሮሮ ሁሉ ደክሞ አቤት የዛን ጊዜ ሳኩት መሳቅ አቤት የዛን ጊዜ ሳኩት መሳቅ በእውነት በቼም ማረሰው ነው 32,000 ታሪክ ትናንትና ከልጆች ጋር ማንዬ ያኮ ዶክመንትድ ሆኖ እኮ እጄ ላይ አለ ገባ ሃርድ ኮፒው ህዝብን ከህዝብ እንትን የሚል ደስ የማይል ታሪክ ስለሆነ ነው
በዛ ላይ ደግሞ የህዝቡ ንቃተ ህሊና ደካማ ስለሆነ ነው። ህዝቡ እኮ ተጸጽቶበት ዋጋ ከፈለ። ገባህ አባባሌ? የራስን ሰው ስትገድል እንዴት ነው በረኛህን ትገለዋለህ እንዴ? ባንዬ አንተ ኳስ ትወዳለህ። በረኛህን ከገደልከው ምንድነው ቤቱ ባዶ ነው የሚቀረው አይደለም እንዴ? ጎሉ የብልጽግና ካድሬዎች ናቸው ኢትዮጵያን የሚያስቀጥሉት ይላል ፖፑላሪ። አሁን እኛ እንደዛ አይነት እንትን የለ። እኔ ሆነስትሊ ስፒኪንግ እኔ ብልጽግና የሚባለው ራሱ አስዌር ቱ ጋድ እኔ አይ ዊሽ ኢትዮጵያን የሚያስቀጥልልኝ ከሆነ አይደለም ብልጽግና ሌላም ቢሉኝ እኔ አይ ዶንት ኬር። ኢትዮጵያን በስርዓት ካስቀጠለልኝ ያ ኢትዮጵያን እኔ ኢትዮጵያ ብሎ በፍቅር ከመንግስቱ ኃይለማርያም በኋላ የሰማሁት ኢትዮጵያን በፍቅር የጠራ አብይ ነው። እንደዛ እንኳን ሲያለቅስ በእናት መለስ ከቦል ማለት አገሪቱ ያላል ነበር እንዴ? ላብ ነው ተባለ። በቃ እነዚህ በቃ እንግዲህ ከዚህ በላይ እንግዲህ ዘምቶ አሳየ። ከዚህ በላይ እንግዲህ ኢትዮጵያዊነትን እኔ ኢትዮጵያዬ እያለ የተጣራ ኢትዮጵያን በፍቅር የሚጠራ ሰው ኢትዮጵያን በፍቅር የሚወዳት ሰው አይ ዶንት ኖ እንግዲህ ሰው ነው። ነገር ግን አብይ እኔ በኢትዮጵያ ላይ ያለው ፍቅር በቃ መንጌን ነው የሚያስታውሰኝ። መንፈሱ መንጌ የነበረው ፍቅር ነው። ገብቶሃል? ኢትዮጵያን እየረገሙ እኮ ኢትዮጵያን እንመራለን የሚሉ እኛ ኢትዮጵያ አይደለንም እያሉ አይደል እንዴ? right now እነኚህ ነውረኞች ናቸው። አንደኛ ምንም ፖለቲካዊ እሳቤ የላቸው። ምንም አያውቁም እኮ ምንም እኮ አንዳንዴ ልልናዬ በጣም ታሳዝኘኛለሽ። በጣም የፖለቲካ ሀሁ ከማያውቁ ሰዎች ጋር ስትዳረቂ ታሳዝኘኛለሽ። ከብሬ ነው የምልሽ። አንዳንዱ በቃ ምንድነው በሚኒሊክ የደነቆረ ዘላለሙን እንደደነቆረ ያወራል የሚባል ነገር አለ። you know በጣም የደነቆሩ ሰዎች አሉ። I'm sorry my word በቃ ነው እንዴ? ከዚህ በላይ ድንቁርና የለም። ቤዚክሊ አብራኝ ገደልባኮ እያሉ ነው እኮ የሚሳደቡት እኮ right now ሪታርድ የሆነ የዘረኝነት አስተሳሰብ የኬኬኬ አስተሳሰብ። የሚገርምህ ሊሊ ለምሳሌ ከ2 ዓመትና ከ3 ዓመት የነበረው ይሄ ፕላትፎርም ላይ ያለው ፒፕል እስካሁን ቀጥሎ ቢሆን ኖሮ በዛው ሳያቋርጥ ቀጥሎ ቢሆን ኖሮ የሆነ ለውጥ ይመጣል። አሁን ሪታየር አረገ ደክሞት አዲስ መጣ። ደግሞ አሁን ጂኦፖለቲክስ አይደለም ሰፈሩን የማያውቅ ደግሞ መጣ። አሁን ያኔ ብዙ ፋይት ተደርጓል እኮ ታስታውሽ እንደሆነ እኮ ቀላል አልነበረም እኮ የነበረው ፋይት ቀን ከሌሊት ማለት። አሁን እንኳን ጂኦፖለቲክስ ሰፈሩን እንኳን የማያውቅ መጣ። አሁን ከዚህ ጋር ምን እንዴት ትግባቢያለሽ? በተአምር ልትግባቢ እኮ አትችይም። በቃ መደንቆር ካልሆነ በስተቀር እኔ የራሱ መጣፍ ማይችል እኮ ነው ያ right now ፖለቲካው ልምራው ያለው እኮ ሰላም ነው ሚዳት ይወለ እኔ ኮመን ሰንስ ያለው ሰው ደስ ይለኛል። እንዴት ነሽ አንቺ? ቆይ እንዴት ነህ ወንድሜ? ደህና ነህ? ጀነራል ተፈራ ማሞ ክብር ይስጥልኝ ከጀርባ ስላደረከው በጣም ነው ደስ ያልከኝ። በጣም ወድሃለሁ። ክብር አለ ለሱ ማለት የእንቁላል ቀቃይ ልጅ ነው እያልን ነው። እቺ የውሻ ልጅ ዝም በይ አንቺ። አሁን ስድብ ውስጥ አልገባም። ታንክ ዩ የእንቁላል ቀቃይ አወረድከው ጎስ ወይ ኪካውት ይላል። እንቁላል ቀቃይ ልጅ ነው። ስማ ወገባ ገዳውን ቁረጠው። ይሄን ሰውዬ ስማ የዛሬ ቆይ ባንዬ በፎቶ መዘግዘግ ትችላለህ። ይሄን ሰውዬ ዘግዝቀው በእናትህ። አይ እንትናችን ዘግዝቀው ባንዳ ነው። በጣም ነውረኛ። ቆይ እኔ አሪፍ ፒክቸር እያዘጋጀሁልህ ነው። ዶሮ ስትወልደው እንቁላል ስትወልድ አርጌ ፊት ነው ማለት እየሳኩ ነበር። አንዳንድ ፒክቸሮች እያዘጋጀው ነው። ይኸውልህ አንድ አለቃ ነበረኝ ሀብታሙ ጌታ የሚባል የጉራጌ ልጅ ክፉ ሰይጣን። ጋምቤላ ስንሰራ በጣም እንሰቃይ ነበር። በቃ ሰራተኛው በጣም ያስቸግረን ነበርና ይደውላል ሌሊት 8 ሰዓትም 9 ሰዓትም ይደውልና ኃይሌ አቤት ያን ሊካውት አድርገው ይላል። በቃ ኢሚዲየትሊ እርምጃ ተወስድበት። ይሄንንም እንደዛ ነው ያደረግነው። ኪካውት ነው ያደረኩት። በቃ ምንም ጊዜ አልሰጠም። እኔ ገርማል ባንዬ በእውነት ከምሬ ነው የምልህ። እንደዚህ ፊት ለፊት አሁን ከእንደነኛ አይነት ሰዎች ጋር ፊት ለፊት በዚህ እድሜ እንኳን ማለት ነው አስዌር ቱ ጋድ እኔ አፍንጫውን ነው የምሰብረው። በቃ ገና ሲያስብ ምን አንተ ብቻ እኔስ ብሆን አሁን ይሄን ባገኝ
ይሄ ያረኔ ፊት ለፊት ግን አይናገሩህም። እነኚህ እኮ የሚያስጠሉ ፊት ለፊት ስታገኛቸው በቃ ሴፎ ነው። ያ ይሄ እኮ ባይዘው እኔ አንድ ተስፋ ያለኝ ነገር ምንድነው ተፈራ ማሞ አዜ ፖለቲክስ ወይም ደግሞ አዜ ጦር መሪ የፈለገውን ሊያረግ ይችላል። የፈለገ ያስተላለፍ ነገር ሊያረግ ይችላል። ግን አሁን ላይ ይሄ መደረጉ አማራን ነፃ ያረጋዋል ወይ ነው የኔ ጥያቄ። ለአማራ ይጠቅመዋል ወይ ነው። ሌላ ምንም ነገር የለም። ምክንያቱም ይሄ ፒፕል የነቃ አይደለም። ላልነቃ ማህበረሰብ ደግሞ እንዲህ አይነት ሐሳብ መስጠት ጭራሽ ሌላ ነገር ውስጥ መግባት ነው። አሁን በየቤቱ እኮ እንሰማለን ከፋፈላችሁ እንትን ጥላቻ አለባችሁ የምትሉ ሰው እኔ አሁን አንድም ጥላቻ እየተናገርኩኝ አይደለም። አንድም መጥፎ ነገር እየተናገርኩ አይደለም። ግን በየቤቱ ዛሬ ስዞር በሌላ ስልክ በየቤቱ አሁንም ስዞር ክፍፍል ነው እየተወራ ያለው። ክፍፍል እዚህ ቤት ስለመከፋፈል አይደለም ስለ አንድነት ነው እየተወራ ያለውና ተፈራ ማሞ የሚያደርገው ነገር ቢኖር ይሄን ነው። ሌላ ምንም አላደረገም። ይሄ ይጠቅመናል ካላችሁ ቀጥሉበት። ኃጢያታችሁ በራሳችሁ ይመላለሳል። እኔ ምን አገባኝ። ግን ማመን ያለባችሁ ይጠቅመናል። ራሳቀኝ ደግሞ ምን ማለት እንደጀመሩ ታውቃለህ? አሁን እንዳታስወጣ አስገባው። ኖ አይን አላስወጣት። ሌላ ሐሳብ ላይ ነኝ ያለው። ኦኬ ምንድነው የጻፍከው? አማራ ቀልድ አያውቅም። አንድ ሊደፋሽ ይችላል ብዘቀዝቅ። እኔ እሱን ብዘቀዝቀው ዘቅዝቅ ያሳያለው ራይ ነው። እኛም እናሳይሻለን። ኦኬ እሺ። አንተ ወንድ ፊት ለፊት ወጣ እንደዛ ካልወንድ እውነት ሱሪ ታውቃለህ። ሞራል የለሽ አሳያለሁ። እንቁላል ቀቃይነቱን ነው ምነግርህ። ከነ የብልጽግና እንቁላል ቀቃይ እንጂ እሱማ ለአማራ እየታገለ ነው። ይሄ ለአማራ አይደለም፣ የሻቢያ ቅምጥ ነው። ሚስቱ ሻቢያ፣ እሱ ደንቆሮ። ቅምጥና ሌላ እሱ ደንቆሮ፣ ሚስቱ ሻቢያ። በቃ በጠቅላላ ነው የምልህ። ያንቺው ቀጥ አብረው እንዴት እንደሚመጡ ታያለህ። የእንቁላል ቀቃይ ልጆች በጠቅላላ ማለት በመጀመሪያ አማራ አይደለም ሰውየው፣ አማራ አይደለም። በመጽሐፉ ላይ ጽፎልሃል እኮ በመጀመሪያ ደረጃ እኛለሁ ብለሽ ታወራለሽ። እኔ ያነበዋል እሱን መጽሐፍ ሊል እኔ ከሱ እኩል እኮ አይደለሁም እኮ። እኔ በሱ እኩል እኔ ሀገርን አልሸጥኩም። ይሄ ባንዳን ዘር አፍሽን ልክ አዘጋጅለት። ተደብቀ አታውራ። ይኸውልህ አማራ ተደብቆ ቲፒኤልኤፍ ሊወድቅ ሲል ተደብቃችሁ ሂዱና ታገሉ ይላል። ተደብቀ አትዛት። ዳሰቲንግ ቀዘናም በጠቅላላ ተደብቀ ተዘታለህ። እባክሽ ራስሽን ከማነገራለች ስለ አገር አንቺ አስበሽ መጀመሪያ ስለ ራስሽ ወቂ። አቅማችሁ እኮ ይችላል እኮ በቃ እኮ you so weak አፋም weak እኮ ስለኔ ነው እያወራ ያለው። ጂኦፖለቲካ ቅብርት ችሎታ ቢኖርሽ እኔን እየሰማ